የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን የስልጣን ፕሮቶኮል በተደጋጋሚ መጣሳቸው ተነገረ። ይህም ትራምፕ ከአብይ ጋር ምን ጸብ አላቸው አስብሏል። ግብጽ ኢትዮጵያ ህዳሴ ግድብን በመስራቷ ለመጣብኝ የውሃ እጥረት ካሳ ትክፈለኝ አለች። በፑንትላንድ ሲዋጉ ከተያዙ 53 የአሸባሪው እስላሚክ ስቴት አይኤስ አባላት ውስጥ 26ቱ ኢትዮጵያውያን መሆናቸው መነጋገሪያ ሆኗል። ጥምቀትን በተከዜ ወንዝ ዳርቻ ማክበራችንን እንቀጥላለን፣ አስተዳደራችንን አጠንክረን ነጻነታችንን በህግ አግባብ እናጸናለን ሲሉ ደመቀ ዘውዱ ተናገሩ። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በጥልቀት ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን የስልጣን ፕሮቶኮል በተደጋጋሚ መጣሳቸው ተነገረ። ይህም ሀገራቸው አሜሪካ ከኢትዮጵያ ጋር በምታደርገው ተደጋጋሚ ዲፕሎማሲያዊ ግንኙነት ታይቷል። ከቀናት በፊት በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ዋሽንግተን ኢትዮጵያ፣ ግብጽና ሱዳንን ለማደራደር እንደምትፈልግ በጻፉት ደብዳቤም ይህንኑ የጠቅላይ ሚኒስትር አብይ አህመድን ፕሮቶኮል ጥሰውታል። ፕሬዝዳንት ዶናልድ ትራምፕ ደብዳቤውን የላኩላቸው ሀገራት ከኢትዮጵያ ውጪ የመጨረሻው የአስፈጻሚነት ስልጣን ላላቸው መሪዎች ነው። ለግብጽ ሲልኩ ለፕሬዝዳንት አብዱል ፈታህ አልሲሲ፣ ለሱዳን ደግሞ ለጄኔራል አብዱል ፈታህ አልቡርሃን፣ ለሳውዲ አረቢያ ሲልኩ ደግሞ ለልዑል አልጋውራሽ መሐመድ ቢን ሳልማን፣ ለተባበሩት አረብ ኤሚሬቶች ደግሞ ለመሐመድ ቢን ዛይድ አልናህያን ነው ደብዳቤውን የላኩት። ዶናልድ ትራምፕ የደብዳቤውን ግልባጭ ለኢትዮጵያ ሲልኩ ግን በአጠራር እንጂ በአስፈጻሚነት ስልጣን ለማይመስሏቸው የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴን የላኩት። ሲጀመር ጀምሮ ኢትዮጵያን በዋነኝነት የሚመለከተውን የህዳሴ ግድብን የተመለከተ ጉዳይ ለማደራደር ለግብጽ በዋና ደብዳቤ ልከው ለኢትዮጵያ ግልባጭ መላካቸው የማይጠበቅ ሲሆን ከዚህም ሲያልፍ የታላቁ ህዳሴ ግድብን ለሚያክል የሀገሪቱን ከፍተኛ አስፈጻሚነት ስልጣን ውሳኔን ለሚፈልግ ጉዳይ ምንም የአስፈጻሚነት ስልጣን ለሌላቸው ፕሬዝዳንት ታዬ አጽቀሥላሴ ደብዳቤ መላኩም አስገራሚ ነው። እርግጥ ትራምፕ በህዳሴ ግድብ ዙሪያ ለጻፉት የላደራደራችሁ ጥያቄ ከግብጽና ሱዳን ወዲያው የእሽታ ምላሽ ቢሰጥም ከኢትዮጵያ በኩል ግን እስካሁን የተሰጠ ምላሽ የለም። ሆኖም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ አንስቶ ከኢትዮጵያ ጋር በሚያደርጉ ግንኙነት የሚከተሉት የፕሮቶኮል ጉዳይ አስገራሚና ተመጣጣኝ የሆነ የሥራ አስፈጻሚነት ፕሮቶኮልን የተከተለ አይደለም። በቅርቡ እንኳን ኢትዮጵያ በጋዛ የዓለም አቀፉ የሰላም ማስከበር ተልዕኮ ላይ እንድትሳተፍ እቅዱን ያቀረቡት ራሳቸው ፕሬዝዳንት ዶናልድ ትራምፕ ሳይሆኑ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ናቸው። በጋዛው ጉዳይ ብቻ ሳይሆን በተደጋጋሚ አሜሪካ ጠቅላይ ሚኒስትር አብይ አህመድን ስትፈልግ ተመጣጣኝ የሥራ አስፈጻሚነት ሚና ባላቸው ፕሬዝዳንት ትራምፕ በኩል ሳይሆን በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በኩል ነው የምታስደውለው። ለዚህም ይመስላል ማርኮ ሩቢዮ ጠቅላይ ሚኒስትር አብይ አህመድን በስልክ ሲያወሩ መረጃው ከአሜሪካ በኩል እንጂ ከኢትዮጵያ በኩል ተሰምቶ የማያውቀው። ቢያንስ 4 ጊዜ ጠቅላይ ሚኒስትር አብይና የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በስልክ አውርተው በኢትዮጵያ በኩል በመንግስታዊ ሚዲያም ሆነ በጠቅላይ ሚኒስትሩ የማህበራዊ ሚዲያ ገጾች ላይ እንዳይነገር የተፈለገውም ጠቅላይ ሚኒስትር አብይን ከአሜሪካ በኩል ተመጣጣኝ የሥራ አስፈጻሚነት ስልጣን ያላቸው ፕሬዝዳንት ዶናልድ ትራምፕ ማናገር አለባቸው ተብሎ ስለሚታመን ይሆናል። የአሜሪካው መሪ አሁንም በህዳሴ ግድብ ዙሪያ ለማደራደር ሲፈልጉ ለዋነኛዋ ሀገር ግልባጭ ከመላካቸው ባለፈ ደብዳቤው የተጻፈው በጉዳዩ ላይ መወሰን ለማይችሉት ፕሬዝዳንት ታዬ አጽቀሥላሴ ነው። ይህ ተደጋጋሚ የፕሮቶኮል ጥሰት ለምን ሆነ ብለን ስንጠይቅ ዶናልድ ትራምፕ ከጠቅላይ ሚኒስትር አብይ ጋር ያላቸው ግንኙነት ጥሩ አይደለም ወይንም ትራምፕ አብይን አይወዷቸውም ወይ የሚል ጥያቄን አብረን ማንሳታችን አይቀርም። ለዚህም የተለያዩ ምክንያቶችን ማንሳት እንችላለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠቅላይ ሚኒስትር አብይ አህመድ በፈረንጆቹ 2019 የወሰዱት የዓለም የሰላም የኖቤል ሽልማት ለኔ ይገባኛል ብለው ያስቡ ነበር። ጠቅላይ ሚኒስትር ያን የሰላም ኖቤል ሽልማት የወሰዱት ኢትዮጵያ ከኤርትራ ጋር ከተዋጋች በኋላ ለ20 ዓመታት የቆየውን ውጥረት ስላስቆሙ ነበር። ትራምፕ ግን ሀገርን አትርፍ ያለው የሰላም ኖቤል ሽልማትን ግን ሌላ ሰው ወሰደው ብለዋል። I'm going to tell you about the Nobel Peace Prize. I'll tell you about that. I made a deal. I saved a country. And I just heard that the head of that country is now getting the Nobel Peace Prize for saving the country. I said, did I have something to do with it? Yeah. But you know, that's the way it is. As long as we know, that's all that matters, okay? በወቅቱ ጠቅላይ ሚኒስትር አብይ ስለዚህ የዶናልድ ትራምፕ ለሳቸው የኖቤል ሽልማት ለኔ ይገባኛል ንግግር ተጠይቀው ይህ ጥያቄ መቅረብ ያለበት ለኖቤል ኮሚቴው እንጂ ለኔ አይደለም ብለው ተናግረዋል። To be honest, I don't have any clue about the criteria, how the Nobel Committee select an individual for the prize. So the issue of President Trump must go to the Nobel Prize Committee. I'm not aware how they elect or select someone
to provide the prize. And I'm not working for the prize. I'm working that peace is a very critical thing for our region. And if they recognize, and if President Trump complained, it must go to Oslo, not to Ethiopia. በሌላ በኩል ጠቅላይ ሚኒስትር አብይ በ2012 ዓ.ም የታላቁ የኢትዮጵያ ህዳሴ ግድብ ላይ ከሱዳንና ከግብጽ ጋር የሚደረገው ድርድር በአሜሪካ ግምጃ ቤትና ዓለም ባንክ የመሃል ዳኝነት እንዲካሄድ ከወሰኑ በኋላ ከህዝብ ጫና ሲበዛ ድርድሩን ማቋረጣቸው በትራምፕ ጥርስ ሊያስነክስባቸው ይችላል። በወቅቱ ድርድሩ በዋሽንግተን ሲቋረጥ ትራምፕ ለአብይ ደውለው እንደነበር መዘገቡ የሚታወስ ነው። ከነዚህ ጉዳዮች ጋር ይያዝ አይያዝ ባይታወቅም ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢትዮጵያ ጋር ባላቸው ግንኙነት የጠቅላይ ሚኒስትር አብይ አህመድን ፕሮቶኮል መጣሳቸውን ቀጥለዋል። የግብፁ የውሃና መስኖ ሚኒስትር ሃኒስ ዋይሊም ኢትዮጵያ በታላቁ የህዳሴ ግድቧ በግብጽና ሱዳን ላይ ላደረሰችው ጉዳት ካሳ መክፈል አለባት ሲሉ ለሀገሪቱ ፓርላማ ተናገሩ። ሚኒስትሩ ህዳሴ ግድብ በናይል ወንዝ ላይ ግብጽ በአመት ካላት የ55 ቢሊዮን ኪዩቢክ ሜትር ውሃ ድርሻ ላይ የ38 ቢሊዮን ኪዩቢክ ሜትር ውሃ ጉድለት አስከትሏል ማለታቸውን የሀገሪቱ ጋዜጦች ዘግበዋል። የግብጽ የውሃ ፍላጎት በአሁኑ ወቅት በአመት 88.5 ቢሊዮን ኪዩቢክ ሜትር ውሃ ደርሷል ያሉት ሚኒስትሩ ሀገሪቱ ክፍተቱን ለመሙላት 23.2 ቢሊዮን ኪዩቢክ ሜትር ውሃ እንደገና ጥቅም ላይ በመዋል ላይ መሆኗን መግለጻቸውን ዘገባዎቹ አመላክተዋል። 26 ኢትዮጵያውያን ለዓለም አቀፉ አሸባሪ ቡድን እስላሚክ ስቴት አይኤስ ሲዋጉ ተያዙ። ኢትዮጵያውያኑን 26 የአይኤስ ተዋጊዎችን የያዘችው የሶማሊያ ግዛት የሆነችው ከፊል ራስ ገዟ ፑንትላንድ ናት። ፑንትላንድ ባካሄደችው የጸረ ሽብር ዘመቻ 53 የአይኤስ ተዋጊዎችን በቁጥጥር ስር ያለች ሲሆን ከነዚህም 26ቱ ኢትዮጵያውያን ናቸው። ይህም በበርካቶች ዘንድ ጥያቄንና ግርምትን የፈጠረ ጉዳይ ሆኗል። ከዚህ ቀደም በርካታ ኢትዮጵያውያን ለአልሻባብ ሲዋጉ በቁጥጥር ስር ውለው የሚያውቁ ሲሆን አሁን ደግሞ በዚህ ደረጃ ከፍተኛ ቁጥር ያላቸው ኢትዮጵያውያን ለዓለም አቀፉ የሽብር ቡድን ሲዋጉ መያዛቸውም የመጀመሪያው ነው። ይህም ሁኔታ ኢትዮጵያን ዓለም አቀፍ የሽብር ቡድንን የሚቀላቀሉ ከፍተኛ ቁጥር ያላቸው ዜጎች ያላት ሀገር በሚል በአያላን ሀገራት አይን ውስጥ ሊከታት እንደሚችል ያሰጋል። የፑንትላንድ የጸረ ሽብር ዘመቻ በማህበራዊ ሚዲያ ገጹ ኢትዮጵያውያን እንደሆኑ የገለጻቸው የአይኤስ ተዋጊዎች ፎቶና ስም ዝርዝርን ይፋ አድርጓል። የአይኤስ ተዋጊዎች እንደሆኑ የተገለጹት ግለሰቦች የተያዙት አልሚስካት በተባለ ተራራማ አካባቢ ከተደረገው ውጊያ በኋላ መሆኑን የፑንትላንድ የጸጥታ ኃይሎች ገልጸዋል። የፑንትላንድ ኃይሎች እና አይኤስ ለአንድ ዓመት ገደማ በአልሚስካት ውጊያ ሲያደርጉ የቆዩ ሲሆን አይኤስ በዚህ አካባቢ ግዙፍ ምሽጎች ነበሩት። የፑንትላንድ ኃይሎች በግዛቷ በሚንቀሳቀሰው አይኤስ ላይ የከፈቱት ሰፊ ወታደራዊ እንቅስቃሴ አካል የሆነውን ይህንን ዘመቻ ያከናወኑት በተባበሩት አረብ ኤሚሬቶችና አሜሪካ እገዛ እንደሆነ አስታውቋል። የጸረ ሽብር ዘመቻው ጀግኖች የፑንትላንድ ኃይሎችን በተባበሩት አረብ ኤሚሬቶችና አሜሪካ እገዛ አልሚስካት ውስጥ አይኤስን አሸንፈዋል፣ ዘመቻው የመጨረሻ ደረጃ ላይ ነው ሲል በኤክስ ገጹ ጽፏል። ከዚህ ልጥፍ ጋርም የአይኤስ ተዋጊዎች ናቸው የተባሉ 53 ሰዎች ፎቶ ስማቸውና ዜግነታቸው ተጠቅሶ ተለጥፏል። እነዚህ የውጭ ሀገር ተዋጊዎች የኢትዮጵያ፣ ሳውዲ አረቢያ፣ ቱርክ፣ ሞሮኮ፣ ሶሪያና ታንዛኒያ ዜግነት እንዳላቸው ተጠቅሷል። የፑንትላንድ የጸረ ሽብር ዘመቻ መረጃ እንደሚያሳየው ግማሽ ገደማው ወይንም 26 ያሉ ዜግነታቸው ኢትዮጵያዊ ነው። በሁለተኛ ደረጃ የተቀመጡት የየመንና የሞሮኮ ዜጎች ናቸው። የሁለቱም ሀገራት ዜጎች ያላቸው 99 ሰዎች እንደያዙ ተገልጿል። 5 ታንዛኒያውያን፣ 2 ቱርካውያን እንዲሁም 2 የሳውዲ አረቢያና ሶሪያ ዜግነት ያላቸው ሰዎች እንደተያዙ የፑንትላንድ መረጃ ያመለክታል። የውጭ ሀገር ተዋጊዎች በቁጥጥር ስር መዋላቸውን በተመለከተ ቢቢሲ ሶማሊያ ያነጋገራቸው የፑንትላንድ የማስታወቂያ ሚኒስትር መሐመድ አይዲድ ድሪር ከየትም ይምጡ ከየት ከሩቅ የሚሆን ከቅርብ ሁሉም አንድ አይነት ርዕዮተ ዓለም የሚከተሉ ናቸው ብለዋል። ይህ እርምጃ የፑንትላንድ ኃይሎች ቡድኑ ላይ የተቀዳጁት ስኬትና የአይኤስ ቡድን መሸነፍ ማሳያ ነው ብለዋል። የማስታወቂያ ሚኒስትሩ እንደሚናገሩት የተያዙት ሰዎች ማንነትና ዜግነት ይፋ የተደረገው በ3 ምክንያቶች ነው ብለዋል። በቀዳሚነት የጠቀሱት ምክንያት የፑንትላንድና የሶማሊያ ህዝብ የተገኘውን የጦርነት ድል የተገደሉትንና በህይወት የተያዙትን ጠላቶች እንዲያውቁት ለማድረግ ነው የሚል ነው። ሁለተኛው ምክንያት የተያዙት ሰዎች ከመጡባቸው ሀገራት ጋር የሚገናኝ እንደሆነ ተናግረዋል። ግለሰቦቹ የመጡባቸው ሀገራት ዜጎቻቸው እዚህ ችግር እየፈጠሩና ጥፋት ለመፈጸም እያቀዱ መሆኑን እንዲረዱ ማድረግም ጠቃሚ ነው ብለዋል። በአፍሪካ ቀንድ የተከሰተውን ጂኦፖለቲካዊ ለውጥ ተከትሎ እዚህ አካባቢ ያለውን ነባራዊ ሁኔታ የተቀረው ዓለም እንዲያውቀው ለማድረግም የሚለው ደግሞ በሶስተኝነት ተነስቷል። የተያዙ ግለሰቦች ከመጡባቸው ሀገራት መካከል ከሶማሊያ ጋር የየብስ ወይንም የባህር ድንበር የሚጋሩት 3 ብቻ ናቸው። ማንነትና ዜግነታቸው ተጠቅሶ ከተዘረዘሩት ሰዎች መካከል አንዳንዶቹ ሲዋጉ እንደተያዙ፣ ሌሎቹ ደግሞ እጃቸውን እንደሰጡ ተገልጿል። የማስታወቂያ ሚኒስትሩ መሐሙድ በቁጥጥር ስር የዋሉት የውጭ ሀገር ተዋጊዎች በማንኛውም ወንጀለኛ ላይ የሚወሰደው እርምጃ እንደሚወሰድባቸውም ገልጸዋል። ዓለም አቀፉ ማህበረሰብ እንደ አሸባሪዎች እንደነበራቸው ሚና በተለያየ መንገድ ይይዛቸዋል። ተራ ወታደር የነበረው ማን ነው? ተሳስቶ ወደዚህ መንገድ የገባውና አሁን የሚጸጸተው የትኛው ነው? እንዲሁም በዓላማ አምኖ መሪ የነበረው የትኛው ነው
የሚለው ይለያል። እንደተሳተፉበት የውጊያ ሁኔታና ደረጃቸውም ተገቢው እርምጃ ይወሰድባቸዋልም ብለዋል። ግለሰቦቹ ከመጡባቸው ሀገራት ጋር የተደረገ ግንኙነት ይኖር እንደሆነ የተጠየቁት ሚኒስትሩ እኛ ያነጋገርናቸው አሉ፣ እኛን ያነጋገሩም አሉ የሚል ምላሽን ሰጥተዋል። ዲፕሎማሲ የራሱ የሆነ አሰራር አለው። ስለዚህ ግንኙነቶች እየተደረጉ ነው፣ ተደርገዋልም። ምክንያቱም እነዚህ ግለሰቦች በሀገራቸው ወንጀል ፈጽመው የጠፉ ሊሆኑ ስለሚችሉ ምናልባትም አንዳንድ ሀገራት ላያውቁ ይችላሉም ብለዋል። ወንጀለኛ ሰው የሚቀጣው ወንጀሉን በፈጸመበት ቦታ እንደሆነ ያነሱት የማስታወቂያ ሚኒስትሩ ነገር ግን በደህንነት ጉዳዮች ላይ ከዓለም አቀፉ ማህበረሰብ ጋር የጋራ ትብብር እንዳለ ጠቁመዋል። አሁን ይፋ ከተደረጉት በተጨማሪ በፑንትላንድ እስር ቤቶች ውስጥ የሚገኙ ሌሎች የውጭ ሀገር ዜግነት ያላቸው የአይኤስ ቡድን አባላት መኖራቸውንም አክለዋል። ጥምቀትን በተከዜ ወንዝ ዳርቻ ማክበራችንን እንቀጥላለን፣ አስተዳደራችንን አጠናክረን ነጻነታችንን በህግ አግባብ እናጸናለን ሲሉ ደመቀ ዘውዱ ተናገሩ። የጥምቀት በዓል በወልቃይት ዞን በተከዜ ወንዝ ዳርቻ ሲከበር ባደረጉት ንግግር ነው ደመቀ ዘውዱ ይህን ያሉት። የህወሓትን መንገድ መከተል የበለጠ ጥፋት ያስከተላልም ሲሉም ተደምጠዋል። ያለፉትን 27 የህወሓት የስልጣንን ዘመን የቅኝ ግዛት ነበር ሲሉ ገልጸው በህወሓት የአስተዳደር ወቅት የወልቃይት ህዝብ ሃይማኖታዊ በዓሉን በፈለገው ቋንቋና ባህል እንዳያከብር ነጻነት ተነፍጎ ቆይቶ ነበር ሲሉ አስታውሰዋል። አንድ በመሆናችንና በመተባበራችን ነጻነታችንን አውጀን አማራዊ ማንነታችንን አስከብረን በፈለግነው ቋንቋ አለባበስና ባህል የአደባባይ ባህልን ለማክበር በቅተናል ሲሉም ገልጸዋል። የወልቃይት ጠገዴ ህዝብ አማራዊ ማንነቱን በህግ አግባብ ለማጽናት እየሰራ ነው ሲሉም ቀጥለው ዛሬም እንደ ትላንቱ አንድነታችንን አጠናክረን ልንቀጥል ይገባልም ብለዋል። የወልቃይት ጠገዴ ህዝብ እውነትን ይዞ እየታገለ ያለ ህዝብ በመሆኑ ፍትህ ወዳድ ኢትዮጵያውያንና የዓለም ህዝብም እውነታውን እየተረዱ ለነጻነትና ለአማራዊ ማንነታችን ስንል የከፈልነውን የማይካድራ የጅምላ ጭፍጨፋም ያውቃሉ ብለዋል። በዚህም በቅርቡ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በቦታው በመገኘት ያደረጉትን ውይይት ማሳያ ነው ብለዋል። የአማራና የትግራይ ህዝብ በኢትዮጵያ ታሪክ ክፉንም ደጉንም አብሮ ያሳለፈ ወንድማማች ህዝብ ነውም ብለዋል። በአብሮነት ለመኖር ከኛ ከወንድሞቻችሁ ጋር በመነጋገር በመወያየት እንጂ የህወሓትን መንገድ መከተል የበለጠ ጥፋት ያመጣል ሲሉ ገልጸው የወልቃይት ጠገዴ ህዝብ ጎንደር አማራነቴን አትቀሙኝ አለ እንጂ ከትግራይ ህዝብ ጋር አብረን አንኖርም አላለም ሲሉ ተናግረዋል። ጥምቀትን በተከዜ ወንዝ ዳርቻ ማክበራችንን እንቀጥላለን፣ አስተዳደራችንን አጠናክረን ነጻነታችንን በህግ አግባብ እናጸናለን፣ የሚጠናከር እንጂ የሚፈርስ አስተዳደርም የለም ብለው አንዳንድ አካላት ለፖለቲካ ፍጆታ ሲሉ የሚያናፍሱትን የተለመደ ያሉባልታ ወሬ ልናዳምጥ አይገባምም ብለዋል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን። መልካም ጊዜ